ገበያው ላይ ብዙ የሌለ ዲማንድ ወይ ደግሞ ፍላጎት ያለው ነገር ምንድነው? ያንን ማወቃችን ወደ ስራ ከገባን በኋላ ምን መጨመር አለብን ምን መቀነስ አለብን የሚለው ለማወቅ በጣም ይረዳል። የተሻለ ነገር አዲስ ነገር ይዤ በመጣ ፕሌስ ግን ትክክለኛ ካልሆነ ወይም ደንበኞች መካከል ካልሆነ ሊሸጥልኝ አይችልም ማለት ነው። ያ ነገር ጎሌ ወይም ደግሞ ሚሽኔ ምንድነው? ቪዥኑ ምንድነው? ትንሽም ካምፓኒ ብትሆን የምትጀምር ትንሽ ነገር ብትሆን ነገ ወዴት ነው የምታድገው? አዲስ ቢዝነስ ላይ ስትገቢ ግን ፔኔትሬት ማድረግ አለብሽ ገበያው። ከዛ ይልቅ ደንበኛዬ ምን ይወዳል ምን ይፈልጋል ምን ባደርግለት እኔ ይላክልኛል። የመጀመሪያ ቢዝነሴን በፊት ራን ሳረግ የገጠመኝ ችግር ነበር። ማንኛውም አይነት ነገር ሳረግ እኔ ስለወደድኩት ሌላ ሰው ይወደዋል የሚል ሜንታሊቲ ነበረኝ። አንዳንድ መረጃዎች ንግድ ፍቃድ እንዴት ይውጣ ምን ያስፈልገዋል ቤቱ የት ቢሆን ጥሩ ነው ፕሮዳክቱ ምን ይጠይቃል የሚለውን ነገር ለማወቅ ፍላጎቷ ምግብ ላይ ነው ደስ ብሏት ትሰራለች። ሁለተኛ ማርኬቱን ያማከልና አዲስ ነገር ፈጥራ ብዙዎቻችን ምን ስራ ልስራ ምን ቢዝነስ ልጀምር እንዴት ትርፋማ ሆናለሁ የትኛውን ስራ ብሰራ ሳልከስር ውጤታማ ሆናለሁ ትርፋማ ሆናለሁ የሚል ጭንቀት ውስጥ ነን። ስራ ለመጀመር እያሰብን አመታት ነጉደውብናል። ዛሬ ግን ለነዚህ መፍትሄ የሚሆኑ 6 ሀሳቦችን ይዘን መተናል። አብራችሁን ቆዩ። መዲ እንዳነሳሽው ቢዝነስ ለመጀመር ብዙ ሰው ፍራቻ ውስጥ አለ። ለምን? ከአስተዳደግ ጀምሮ ማህበረሰቡ የሚናገራቸው ነገር አእምሯችን ውስጥ ብዙ የሚጮሁ ነገሮች አሉ። ከዛ ነገር ጎን ለጎን ደግሞ ክላሪቲ የለም። ክሊር የሆነ ነገር የለም። ምን ስቴፕ ላድርግ እንዴት ላድርግ የሚለው ስቴፕ አለመኖሩ በራሱ ብዙ ሰውን ወዴት እንዴት ሊድ የሚለው ነገር በጣም እንዲታጠር ያደርገዋል። የመጀመሪያው ስቴፕ ምንድነው? አይደንቲፋይ ማድረግ ያን ቢዝነስ አይዲያ ወይም ደግሞ የቢዝነስ ሐሳቤን እንዴት ልፍጠር የሚለው ነው። የቢዝነስ ሐሳብ ለመፍጠር ብዙዎች አይተሽ ከሆነ ከፍላጎታቸው ውጪ የሆነ ቢዝነስ ሐሳብ አምጥተው ሰክሰስፉል ይሆኑ አሉ። ነገር ግን ይህ ነገር ብዙ ጊዜ በጣም ያታግላል። እኛም ስራ ውስጥ ስላለን እናውቀዋለን። የምንፈልገው ስራ አለ ማንፈልገው ስራ አለ ለፕሮፊት ብለን የምንሰራው። ለተመልካችም ግልጽ ለማድረግ ብዙ ጊዜ የምትወጁ ፍላጎትሽ ሲሆን እንደ መጫወት ነው የሚሆነው እንደ መዝናናት ነው የሚሆነውና ፓሽንሽም ስለሆነ ብዙ ፈርዘር ያን ነገር ታረጊዋለሽ ታስኬጂዋለሽ አትጨነቂበትምና ለተመልካች ግልጽ ለማድረግ ፍላጎታቸውን መጀመሪያ በደንብ ማወቅና መለየት። ፍላጎትን ወይም ደግሞ ፓሽንን የራስን ነገር ካወቁ በኋላ ወደ ማርኬቱ መምጣት። የብዙዎቻችን ችግር ምንድነው? ዲማንድ እና ሰፕላይ አለ። ዲማንድ ማለት ፍላጎት ነው፣ ሰፕላይ ደግሞ አቅርቦት ነው። አቅርቦቱ የበዛ ነገር ኖሮ ዲማንድ ወይም ፍላጎቱ ግን ብዙም ሳይሆን ያን ሌላው ሰው ስለሰራው ያቅርቦት በስቶ ተመልሰሽ ትገቢበታለሽ። ለምሳሌ ተመሳሳይ የልብስ ሾፕ ሊሆን ይችላል፣ ኮስሞቲክስ ፍላጎቱ በየቦታው ስላለ ብዙም ነው ሰው ያገኘው ቦታ መግዛት ይችላል። አንቺም ብዙ የተለየ የተሻለ ነገር ላታድጊበት ትችያለሽ። ስለዚህ ከምትወጁ ነገር ጋር ምንድነው የሰፕላይ ችግር ያለው ያቅርቦት ችግር ገበያው ላይ ብዙ የሌለ ዲማንድ ወይ ደግሞ ፍላጎት ያለው ነገር ምንድነው የሚለው ነገር ማጥናት ይፈልጋል። ለዚህ ደግሞ ለተመልካችም ግልጽ ለማድረግ አንድ ምሳሌ ለመስጠት አንዲት ሴት ፍላጎቷ ምግብ መስራት ከሆነ ምግብ ስትሰራ በጣም የሚያስደስታት ፓሽኔትድ የሆነችበት ነገር ነው እንበል። ምግብ መስራትን ትይዝና ገበያው ላይ ስትሄድ ደግሞ ለምሳሌ አሁን በዚህ ሰዓት ላይ ብዙ ሰው ኤክሰርሳይዝ ያደርጋል ራሱን ይጠብቃል ሄልዚ ሚል ለመብላት በጣም ይሞክራል። ለምን? ካንሰርም የተለያየ በሽታ እየበዛ ነው። ያንን የሰፕላይ ጋፕ አይታ ፕሮቲን ያላቸው ምግቦች ኤክሰርሳይዝ እና ፊትነስ ላይ ላሉ ሰዎች ብታቀርብ ዲሊቨሪን ብትሰጥ ቦታ መርጣ ያን ነገር ብትሰራ ዲማንዱ በደንብ አለ ብዙ አልተሰራበትም። ያንን ነገር ስትሰራ ደግሞ ምንድነው ጋፑ? ለምሳሌ አሁን ቺክን ሊኖር ይችላል እንደ የተለያየ አይነት ነጭ ዳቦ ሊኖር ይችላል። ነገር ግን ሄልዚ የሚሆነው የገብስ ዳቦ ከወርካውት በፊት ያሉ የሚበሉ ኢነርጄቲክ የሆኑ ነገሮች አሉ እንደ ቴምር እንደ ኦትስ እነዚህ ነገሮች ሁሉ አካታ ሚል ፕላኖችን አውጥታ ለስፖርተኞች የሚሆኑ ምግቦችን ብቻ ያማከለ የፕሮቲን ቤት ብትከፍት አንደኛ ፍላጎቷ ምግብ ላይ ነው ደስ ብሏት ትሰራለች። ሁለተኛ ማርኬቱን ያማከለና አዲስ ነገር ፈጥራ ለብዙሃኑ ተደራሽ መሆን ትችላለች ማለት ነው። ሐሳባቸውን ከዚህ አንግል የመጀመሪያው ስቴፕ ቢያስኬዱት እና ከዚህ ጋር ተያይዞ ደግሞ አብዛኛው ሰው ብዙ ሰው አይተሽ ከሆነ ስራ እየሰራው አይደለም ወደ ኋላ ቀረው ብሎ ዲፕሬሽን ስሜት ውስጥ ያለ ሰው አለ። ነገር ግን አንዳንዴ ወደ ኋላ ቀርተው ቁጭ ያሉ ሰዎች ይሻላሉ ቢዝነሱ ላይ ራን ከሚያደርጉት። ለምን መሰለሽ?
ቢዝነሱ ራን ሲያደርጉ የቆዩ ለምሳሌ ከ5 ዓመት በላይ ከ3 ዓመት በላይ ያሉ ሰዎች ይኖራሉ። ምናልባት እነዚህ ሰዎች ግን በወር የሆነ የሺዎች ትርፍ ይሆናል የሚያገኙት። ይህ ሰውዬ ግን በደንብ አጥንቶ ሪሰርች አድርጎ እነዚህ ነገሮች ይዞ ከመጣ በወር ውስጥ ሚሊየንስም የተሻለ ነገርን ፕሮፊታብል ሊሆን ይችላል። እና ረጅም ዓመትሽን ቢዝነስ ውስጥ ስለቆየሽ ሳይሆን ምን ልስራ እንዴት ላርግ ብለሽ አንዳንዴ ስማርት ወርክን በተሻለ ሁኔታ ስለተጠቀምሽ ነው ቢዝነሱ አንድ የሚያደርገው። ሶ አንደኛው ስቴፕ ይሄን ይመስላል ማለት ነው። ሁለተኛው ማርኬት ሪሰርች ነው የሚታየ። ስለምንሰራው ስራ ምንነት ካወቅን በኋላ ከለየም በኋላ ሁለተኛው የምናደርገው የገበያ ጥናት ነው። የገበያ ጥናት ምንን ያካትታል? የምሸጥላቸው ደንበኞች እነማን ናቸው? የመግዛት አቅማቸው ምን ያህል ነው? በጾታ፣ በእድሜ፣ ባሉበት የስራ ደረጃ ሊሆን ይችላል። የትምህርት ደረጃቸውንም ሊያማክል ይችላልና እነዛ ሰዎች ምን ይፈልጋሉ? ጋፑ ምንድነው? ሌላኛው ደግሞ ተፎካካሪዎች እነማን ናቸው? ድክመትና ጥንካሬያቸውን ማወቅ ለቢዝነሳችን ዋና ለሪሰርቹ ከሚያግዙ ነገሮች አንዱ ይሄ ነው። ያንን ማወቃችን ወደ ስራ ከገባን በኋላ ምን መጨመር አለብን ምን መቀነስ አለብን የሚለውን ለማወቅ በጣም ይረዳናል። ደንበኞች እነማን ናቸው ለሚለው ምሳሌ ሰጥሽ ለምሳሌ አንድ ሌክዠሪ የሆኑ እቃዎች የቤት እቃ ሆኖ ግን ሌክዠሪ የሆኑ እቃዎችን መሸጥ ፈለግኩኝ። ያንን እቃ ይዤ መካከለኛና ዝቅተኛ ገቢ ማህበረሰብ መካከል በከፍተው መቼም ቢሆን ሽያጭ አይመጣም። ይሄ ከመሰረታዊ ፍላጎት አደግ ያለ ስለሆነ ዋና መሰረታዊ የሚባሉ ጥያቄዎችን ያሟሉ ሌክዠሪ ላይፍ የሚኖሩ ማህበረሰቦች መሀል ገብቼ ነው ይሄንን ለመሸጥ መሞከር ያለብኝ። እነሱን እንዴት አገኛቸዋለሁ? የመክፈል አቅማቸው ምን ያህል ነው? ምን ይፈልጋሉ? የትኛው ጋፕ አለ? ምን አዲስ ነገር ክሬት ላድርግ ብዬ እሱን ጨምሬ ጥሩ ገቢ ካላቸው ሰዎች መካከል ሄጄ ይሄንን ቢዝነስ ብጀምር የተሻለ ውጤት አመጣለሁ። ነገር ግን እቃዬ ጥሩ ቢሆንም የተሻለ ነገር አዲስ ነገር ይዤ ብመጣም ፕሌስ ግን ትክክለኛ ካልሆነ ወይም ደንበኞች መካከል ካልሆነ ሊሸጥልኝ አይችልም ማለት ነው። አንደኛው ማርኬት ሪሰርች ለዚህ ይጠቅማል። የሚይዘው ምርት ማን ጋር ነው የሚደርሰው? ምን ያህል ይፈልጋሉ? የመክፈል አቅማቸውስ ምን ያህል ነው? ጋፑ ምንድነው የሚለውን ነገር ለማወቅ ማርኬት ሪሰርች በጣም ጠቃሚ ነገር ነው። ይሄንን ለማድረግ ማርኬት ሪሰርች ለማድረግ ሁለት ሜተዶች አሉ። አንደኛው ፕራይመሪ ሪሰርች ነው። ቀጥታ የሆነ ጥናት ሊሆን ይችላል። ከሰዎች አስተያየት መቀበል፣ በስልክ መጠየቅ፣ ዶር ቱ ዶር ጥያቄዎች አዘጋጅቶ መጠየቅ ነው። ሁለተኛው ደግሞ ሰከንዳሪ ሪሰርች ነው። ከዚህ በፊት የነበሩ ጥናቶችን ምሳሌ አድርገን ለአሁኑ ጥናታችን ማካተት እንችላለን። ሶስተኛውና ዋነኛው ደግሞ ራይቲንግ የቢዝነስ ፕላን ወይም ደግሞ ቢዝነስ ፕላን ማውጣት ማለት ነው። ቢዝነስ ፕላን ብዙ ጊዜ በምናወጣ ሰዓት ብዙዎቻችን ቢዝነስ ፕላንም አይኖረንም ወይም ስሜታዊ ነን። በቃ እንዲህ ስለሆነ ነው ይሄን ላድርገው ከሆነ ተጨባጭ መረጃ ሳይሆን ጀስት ከኛ ኢንትረስት ተነስተን ነው የምናደርገው። ነገር ግን ያ ነገር ጎሌ ወይም ደግሞ ሚሽኔ ምንድነው? ቪዥኑ ምንድነው? ትንሽም ካምፓኒ ብትሆን የምትጀምር ትንሽ ነገር ብትሆን ነገ ወዴት ነው የምታድገው? ብዙዎች አይተሽ ከሆነ አንድ ቢዝነስ ላይ ትንሽ ሆነው እዛው የሚቀሩበት ምክንያት ሩቅ ቪዥን የላቸው እና ለምሳሌ እችን ሴት ልበልሽ እንትን ፈለገች ጤናማ የሆኑ at the same time ፕሮቲን መስል ቢውልድ የሚያደርጉ ፊትነስ ላይ ላሉ ሰዎች ምግብን ማቅረብ ፈለገች። ሶ ምንድነው ማድረግ ያለባት? የ7 ዓመት ጎሌ ምንድነው? ሜቢ ቪዥኔ ብላ እዚህ ላይ ልጽፈው የምትችለው ነገር ምንድነው? ኢትዮጵያ ውስጥ ያሉ ሰዎችን ጤናማ ፊትድ የሆነ ሰውነት ያላቸው በራሳቸው ኮንፊደንስ ያላቸው አይነት ሰዎችን ትልቅ ማህበረሰብን መፍጠር ነው። ይህ ምንን ያረጋታል? የማርኬቲንግ ስትራቴጂ እንድታወጣ ያረጋታል። ከማን ፊትነስ ሴንተሮች ጋር አብሬ ኮላቦሬት ላድርግ፣ እንዴት ላሳድገው፣ የ1 ዓመት ጎሌ ምን ይሁን፣ ለዚህ የ2 ዓመት ጎሌ የ3 ዓመት ጎሌ እያልሽ ቻንክ ዳውን እያደረግሽ ከትንሹ ጀምረሽ ለማሳደግም ትጥሪያለሽ። በዛው አትቀሪም። ሶ ይሄ ካምፓኒ ፕሮፋይል እና ቢዝነስ ፕላን የካምፓኒሽን ሚሽን፣ ቪዥኖች፣ ስትራቴጂ ምን ይሁን የሚለው ነገር ቁጭ ያለ ግልጽ የሆነ መረጃ ለራስሽ ያስፈልግሻል ከማርኬቲንግ ስትራቴጂ ጀምሮ። እዚህ ሀሳብ ላይ ሌላው በጣም ዋና የሚያስፈልጉ የማርኬቲንግ ኮንሰፕቶች አሉ። ማርኬቲንግ ሚክስ ይባላሉ። 4Ps ተብለው ነው የሚጠሩት። እነዚህ 4Pዎች ምንድናቸው? የመጀመሪያው ፕሮዳክት ነው። ፕሮዳክትሽ ወይም ደግሞ ሰርቪስሽ ምንድነው ከሚለው ይጀምራል። ለምሳሌ እቺ ሴት እነዚህ ምግቦች አሰበች አይደል? እንዴት አርጋ ያን ፕሮዳክት ብራንድ ታርገው? ለምሳሌ ኖርማል ሬስቶራንቶች ላይ ቺክኖች የተለያዩ ምግቦች ሊሸጡ ይችላሉ። እሷ ግን ካሎሪ ብትመጥን፣ ብዙ ስፖርተኛ አሁን በካሎሪው ነው የሚበላው። ለምሳሌ ኬጂዋን እንዲህ ቢነግራቸው የወር ሚል እንኳን ብታዘጋጅ ለእንትና ይሄን ያህል ካሎሪ ይሄን ያህል ብላ ብሮኮሊን ቬጂዎችም ከተጠቀመች ራይዝም ካርብም የሚያስፈልገው ነገር አመጣጥና ብትጠቀም ሌሎች ካላቸው የተለየ
ለነዚህ ለፊትነስ ላይ ላሉት ሰዎች የሚያስችል የሆነ ብራንድ ይዛ መጣች። አት ዘ ሴም ታይም ፓኬጂ ምንድነው? ፓኬጂንግም በጣም ወሳኝነት አለው። አቴንሽን እና አትራክቲቭነስ ስላለው ብዙ ዲቴይሎች ናቸው ቢዝነስ በራሱ የሚይዘው። ስሙ ምንድነው? ለምሳሌ አንዳንድ የቤቶችን ስም በቃ አይገቡም፣ ሜቢ ለኛ ሀገር ብዙ ፊት አያረጉም፣ ግን ቀለል ያሉ ስሞች የሰው ማይንድ ውስጥ የሚቀሩ ይሄ ላይክ እንዴት ነው ለምሳሌ ማራኪ አርኪ የሚባል ኮንሰፕቶች አሉ። የእሷን ደግሞ ስያሜ ከፊትነሱ ጋር የሚሄድ ለአበሻም አፍ ቀለል ብሎ ነገም ብራንዷን ሊያሰፋው የሚችለው ነገር ላይ ማተኮር። እዚህ ፕሮዳክት በምትመርጥበት ስቴጅ ላይ ሌላ ዲፍረንሺዬሽን የእሷን ፕሮዳክት ወይም ሰርቪሷን በምንድን ነው የሚለየው? ለምሳሌ ምን ማድረግ ትችላለች? ብዙ ሰው ኤክሰርሳይስም እየሰራ ስራ ቦታ ነው የሚውለው። ስራ ቦታው በሚሆንበት ሰዓት ዲሊቨሪ ሲስተም ውስጥ ማስገባት፣ ዲሊቨሪ ውስጥ በምታስገባበት ሰዓት በምን መለየት ትችላለች? በፎይል ብዙ ሰው ሊያቀርብ ይችላል። እሷ ግን ምናልባት ምሳቃ ይሄ የብረት ትኩስነታቸውን የጠበቁ ምሳቃዎችን አድርጋ ሰውየው ጋር ሲደርስ በፎይል ተገልብጦ መመለስ ይችላሉ። ከወርካውት በፊት የሚበሉ ምግቦች፣ ጠዋት ኢቭን የወር ሚሎችን ራሱ አዘጋጅታ ፓኬጆቿን ማስፋት ትችላለች። ከአራቱ ፒዎች መካከል ሁለተኛው ደግሞ ፕሌስ ነው ወይም ደግሞ ቦታ መምረጥ። ብዙዎች ቦታ ሲመርጡ አይተሽ ከሆነ ለሰፈራቸው አቅራቢያ ስለሆነ ቦታ ስለሚመቻቸው ወይ ርቀው ላለመሄድ ወይ ኢሞሽናሊ ነው ብዙ ሰው የሚያደርገው። ይሄ ኮንሺየስሊ ምን ላድርግ ብሎ አይደለም። ይሄ ደግሞ በጣም ዋጋ ያስከፍላቸዋል። ለምሳሌ እቺ ሄልዚ ለፊትነስ የሚሆኑ ምግቦችን ይዛ መምጣት የፈለገች ሴት ኖርማል ሰፈር አካባቢ ከምትከፍት ይልቅ እንደዚህ የቢዝነስ አክቲቪቲ የጂም አክቲቪቲዎች ያሉበት ሴንተር የሆነ እነሱን ያማከለ ለዲሊቨሪም ቅርብ ሊሆናት የሚችሉ አካባቢዎች ላይ ታርጌት ብታደርግ ለሷም የተሻለ ይጠቅማታል። ሶስተኛው ደግሞ ፕራይስ ነው። ፕራይስ ብዙ ጊዜ ሲወጣ ሌላ ቦታ የተለመደ ቦታ 700 ብር ስለሚሸጥ ብዙሃኑ በቃ እኔ 700 ብር አብሬ ላድርገው ይላል። አዲስ ቢዝነስ ላይ ስትገቢ ግን ፔኔትሬት ማድረግ አለብሽ ገበያውን። ይሄ ቢዝነስ ፔኔትሬሽን የሚባል ኮንሰፕት አለ። ገበያው ላይ ለመግባት ሰውን ማላመድ አለብሽ። ሰውን ለማላመድ ገበያ ላይ ካለው ስፔሻል ኦፈር ወይም ደግሞ ዲስካውንት ሰጥተሽ ፕሮሞሽናል ዋጋ ሰጥተሽ ነው መግባት ያለብሽ። ያ ሲሆን መጀመሪያ ቴስቱ ይለመዳል፣ ቴስቱ ይታወቃል፣ ሪኮመንድ ትደራረጊያለሽ፣ ዋጋሽን ፌር ነው። በዛ ስቴፕ ውስጥ ቀስ 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 እያልሽ ዋጋሽንም እየጨመርሽ ኳሊቲውን እያሳየሽ ፕራይስሽን ማሳደግ ትችያለሽ። እዚህ ላይ በተጨማሪ ከምትሰጪው ቫልዩ ጋር ፕራይስሽን መወሰን ይገባሻል። የምሰጠው ቫልዩ ምንድነው? ለዛ ለምሰጠው ቫልዩ ምን አይነት ዋጋ ላቅርብ? አት ዘ ሴም ታይም ደግሞ ኮምፒቲተሮችስ ስንት ይላሉ? አንዳንዴ ኮምፒቲተርሽንም ካላየሽ ወይ ከዛ በጣም የማይሆን ዋጋ ወይ ደግሞ በጣም ትንሽ ዋጋ ልታረጊው ስለምትችይ ሳትጎጂም በዛው ልክ ታውጫለሽ ማለት ነው። አራተኛው ፒ ደግሞ ፕሮሞሽን ነው። አንድ ስራ አሁን ላይ ጊዜው ዎኪንግ ከስተመርን መጠበቅ በጣም ከባድ ነው። የቤት ኪራይ ተከፍሎ ብዙ ወጪ ኖሮ ስፔሻሊ ሶሻል ሚዲያ ላይ ብዙሃኑ ፕሮሞት እያደረገ አንቺ የሆነ ነገር ከፍተሽ ብዙ ቤት አሁን አንዳንድ አይተሽ ከሆነ በጣም ምግባቸው አሪፍ ነው ግን ባዶ ነው። አንዳንድ ቤት ደግሞ አይተሽ ከሆነ ጥሩም ነው ኖርማል ነው ግን ፕሮሞሽን ሜካኒዝማቸው በጣም ሃይ ስለሆነ የቤቱ ሴልስ ሬቨኑ በጣም ከፍተኛ ነው። ይህ ጋፕ የፈጠረው ዋና ምክንያት ፕሮሞሽን ነው። ፕሮሞሽን ስንል ደግሞ አብዛኛው ምን ይጠቀማል መሰለሽ? ለምሳሌ ሶሻል ሚዲያውን የሚጠቀምና ለምሳሌ አሁን እቺ ሴት ፊትነስ ላይ ነው መስራት ያለባት ግን አንድ ኢንፍሉዌንሰር ፋሽን ላይ ያለ ሰው ፒክ ታደርግና ፕሮሞት አድርግልኝ ትለዋለች። ፋሽን ላይ ያለችውን ሴት የሚከተላት ይሄ ሴቶች ሜቢ ስታይል የሚፈልጉ ምናምን ናቸው ወይ ከዛ ውስጥ ጥቂቱን ሰው ነው ፊትነስ ላይ ያለው ሰው። ፊትነስ ላይ ያሉ ሰዎችን ጂም ወርክአውት የሚያደርጉ የኒውትሪሽን ባለሙያዎችም ሊሆን ይችላል። እንደነሱ አይነት ኢንፍሉዌንሰሮችን መርጣ መስራት የራሷን ራሱ ፔጅ ብትከፍት እቺ ልጅ ዳይሬክት ማስታወቂያዎችን ከመጠቀም ይልቅ ሀሳቦች መስጠት እንዴት አንድ ሰው ምን አይነት ምግብ መመገብ አለበት የሚለው ኢቭን እሷ ትምህርት መውሰድ አጫጭርም ኮርሶች አሉ ረጃጅምም ኮርሶች አሉ ከሷ ሜል ጋር የሚገናኙ ለሰው ከፊትነሱ ጋር ሊሄድ የሚችሉ የተለያዩ ነገር። ሌላው ከዚህ ጋር ተያይዞ ደግሞ ምንድነው ምናልባት ያንቺ ፕሮዳክት አንዳንድ ጊዜ ሶሻል ሚዲያን ብቻ ላይ ፈልግ ይችላል። እሱ ራሱን የቻለ ጥናት ያስፈልገዋል። ሬዲዮ ምናልባት ሊፈልግ ይችላል፣ ቲቪ ቻናሎች ኢቢኤስ ሊፈልግ ይችላል። ሶ ፕሮሞሽን ለመስራት ስታስቢ ዳይሬክትሊ እንትና ስላደረጉ ሳይሆን የኔ ትክክለኛ ታርጌት ከስተመሮች የት ነው ያሉት የሚለውንም ነገር አውቀሽ ፕሮዳክትሽን ፕሮሞት ማድረግ ማለት ነው። አራተኛው ስቴፕ ደግሞ እንታያ ኦፕሬሽናል ፕላን ነው። የምንሰራው ቢዝነስ ከቀን ወደ ቀን እንዴት ረን ያድርግ የሚለውን ነገር ማወቅ ግዴታ ነው። ለዚህ ከየት ይጀምራል? የምንሰራው ስራ ምን ይፈልጋል? የቤቱ ዲዛይን ሊሆን ይችላል፣ ስለምንሸጥበት ቦታ ሊሆን ይችላል። ለምሳሌ አንድ ቡና ሾፕ መክፈት ፈለኩ።
ያ ቡና ሾፕ ምን አይነት ቤት ውስጥ ነው መሸጥ ያለብኝ? ቤቱ ሞደሬት ነው መሆን ያለበት ወይስ ካልቸራል? የቱን ባደርግ የተሻለ ይሆናል የሚለውን ነገር ቀድሜ ነው አይምሮ ውስጥ ጨርሼ ወደ መሬት ማውረድ አለብኝ። ምክንያቱም ለሽያጩ ሰው ቁጭ ሲል የሚወደው አይነት ቀለል ብሎት የሚዝናናበት፣ ምክንያቱም ቡና የሚጠጣው ብዙ ሰው ለመነቃቃት ሪፍሬሽ ለማድረግ ጥሩ ስሜት እንዲሰማው ስለሆነ ያንን ስሜት ሌላ አድ የሚያደርግ ቤት ማዘጋጀት አለብኝ። ከምሸጠው ፕሮዳክት ተጨማሪ የምሸጥበት ቦታም ራሱን ችሎ አንዱ የቢዝነሱ አካል ነው። ሌላው ደግሞ የምሸጠው ነገር እንዴት አድርጌ ኮላቦሬት አድርጌ ላሳድግ። ለምሳሌ ቡናው ጋር ፋስት ፉድ ጎን ለጎን ማድረግ ጀመርኩኝ። ለዛ ፋስት ፉድ ተጨማሪ ነገሮች ያስፈልጉኛል። ለምሳሌ ቺዝ ሊሆን ይችላል ወይ ስጋዎች ወይ የሆኑ ነገሮች ተጨማሪ ሊያስፈልጉኝ ይችላሉ። እነዚህን ነገሮች ሁሉንም በራሴ ለማድረግ ከመሞከር ይልቅ በቅናሽ ዋጋ በጥሩ ሁኔታ በጥራት አድርገው የሚያቀርቡ ሰዎችን አፈላልጌ ያለሁበት ድረስ ይዘውልኝ እንዲመጡ ማድረግ። ይሄ ስራንም ያቀላል። በዛ ላይ ኮላቦሬት ስታደርጊ ቢዝነስም ሀሳብም ሼር መደራረግ ትጀምሪያለሽና አንዱ ከኦፕሬሽናል ፕላን አንዱ ኮላቦሬት ማለት ከሌሎች ሰዎች ጋር መስራት መልመድ። ሌላኛው ኦፕሬሽናል ፕላን ላይ እንታይ ከኛ ተመሳሳይ ስራ የሚሰሩ ሰዎችን ሄዶ ሀሳብ መጠየቅ። ለዚህ መፍትሄ ምን ይሆናል መሰለሽ? አንዳንዴ ተመሳሳይ ቢዝነስ ልጀመሪ ስትይ ፉክክር ስለሚሆን ሰው ሀሳብ መስጠት አይፈልግም። ለዚህ መድኃኒቱ አንቺ የምትሰሪበትን ኤሪያ ያልሆነ እዛ አካባቢ ያልሆነ ራቅ ብሎ ያለ ሰው ጋር ሀሳብ መጠየቅ እንችላለን። ለምሳሌ አያት አካባቢ ቢዝነሱን ብንፈልገው ይሄን ቢዝነስ ግን ተመሳሳይ የሚሰራ አያት አካባቢ ያለ ሰው ከመጠየቅ ይልቅ ቤተል አካባቢ ጦር ኃይሎች ወይ ራቅ ያለ ጀሞ ሊሆን ይችላል ሄደን ስለ ቢዝነሱ ስለ ሁኔታው እንዴት ጀመሩ ምን ስትራግል አጋጠማቸው የሚለውን ነገር ከነሱ ሪሰርች መሰብሰብ ይቻላል። ነገር ግን አንዳንዴ ምን ይመጣል እንደዚህ ስንጠይቅ ሰው ራን እያረገ ነው እየሰራ ነው ትርፋማ እያረገ ነው፣ ግን ብዙ ያለፈው መከራ አለ ስትራግል አለ የራሱ ችግር አለና እሱን ሲነግረን ፍርሃት ውስጥ እንዳንገባ መጠንቀቅ አለብን። ለምሳሌ የሆነ ሰዓት ላይ የመጀመሪያ ስራዬን ለመጀመር ስፈልግ ይህን ሜተር ተጠቅሜያለሁኝ። እኔ የምከፍትበት ቦታ ሳይሆን ሌሎች ቦታዎች ሄጄ ስለ ስራው መጠየቅ ጀመርኩና ይሁን የሚነግሩኝ ነገር ጥሩም ነው ያስፈራልም። በቃ በጣም ሪስክ እንዳለ ውስጥሽ እንዲፈራ ያደርጋል። ግን እኔ መጨረሻውን ነው ያየሁት። በቃ ፈልግ ያለው እሰራዋለሁ። ስለዚህ የመጨረሻውን ኢንዱን ነው ማየት የፈለኩት። ይሄ ፕሮሰስ ነው። አለመስራት በራሱ ችግር ነው፣ ማጣት በራሱ ችግር ስለሆነ እነሱ ካለፉት እኔም ማለፍ እችላለሁ። ግን ምን ጠቀመኝ? እንዴት አድርጌ ስራዬ ልስራ? ለመጀመሪያ ያክል አቅራቢ ከየት ላገኝ? ምን ቢይዝ ጥሩ ነው? ስራው ምን ይፈልጋል? አንዳንድ መረጃዎች ንግድ ፍቃድ እንዴት ይውጣ? ምን ያስፈልገዋል? ቤቱ የት ቢሆን ጥሩ ነው? ፕሮዳክቱ ምን ይጠይቃል? የሚለውን ነገር ለማወቅ ቀለል አድርገውልኛል። ምክንያቱም እነሱ የሄዱት መንገድ ነውና ሄደን መጠየቅ ጥሩ ነው። አንዳንዴ ግን ወደ ኋላ እንዳይመልሰንም ደግሞ መጠንቀቅ አለብን። ሌላ ኦፕሬሽናል ፕላን ላይ እንታይ የሰራተኛ ምርጫ ስራውን የሚያግዙን ሰዎች ምን አይነት ናቸው? አንዳንዴ ላለመክፈል ብለን ኤክስፔሪየንስድ ያልሆነ ስለ ስራው እውቀት የሌለውን ሰው እንቀጥርና የባሰ ስራችን ቁልቁል እንዲሆን ያደርጋል። ከዛ ይልቅ 2000 እስከ 5000 ጨምረን ብንከፍል ምናልባት የዛች ልጅ ኤክስፔሪየንስድ መሆን ወይም የዛ ሰው ኤክስፔሪየንስድ መሆን ምናልባት ትርፋችንን በጥፍ ሊያሳድግ ይችላል። እሱም ማድረግ ግዴታ ነው። ሌላው ደግሞ ሰራተኛ ጋር ተያይዞ ትሬኒንግ መስጠት ግዴታ ነው። ለምሳሌ የምሰራው ፕሮዳክት ላይ ሌላ አድ ማድረገው ነገር ሊኖር ይችላል። ያን ነገር ትሬን እያረኩ ካልሆነ ከስተመሪ ትክክለኛ መረጃ አይደርሰውም። አዲስ ፕሮዳክት ገብቷል። ስለዛ ፕሮዳክት በቂ የሆነ እውቀት እና ችሎታ ሊኖረው ይገባል የሚሸጠው ሰው ወይም ሰራተኛ። ያ ሲሆን ከስተመሪ ጋር በቀላሉ ይደርሳል፣ ያም እቃ እንዲሸጥ ያደርግልኛል ማለት ነው። ሌላው ደግሞ ስለ ኦፕሬሽናል ፕላን ላይ ስለምንሸጣቸው እቃዎች ምንነት፣ ጥራት፣ ሁኔታ፣ ጥቅሞች ጥሩ የሆነ መረጃ ብንሰጥ ለፕሮዳክታችን ላይ ሊሆን ይችላል። አሁን እነዚህ ላይክ ከላይ ፓኬጂንጉ ላይ ሊሆን ይችላል ወይ ደግሞ ሾፓችን ላይ ለምሳሌ የቡና ወይም ምግብ ቤት ከሆነ ስለ ቡና ጥቅም፣ የት አካባቢ ያለ ቡና ምን ይዟል፣ በውስጡ ምን ይጠቅመናል፣ ምን ያህል ብንጠጣ ጥሩ ነው፣ ከለሩ ምን አይነት ይሁን፣ ቡኒ ነው፣ ነጣ ያለ ወይስ ጠቆር ያለ፣ ይህን ማድረጉ የትኛው ይጠቅማል፣ የኛ ቡና ደግሞ የቱ ነው፣ ከሌላው ቤት ምን ይለየዋል የሚለውን ነገር ሰው ሁሌያችን ነገር ባነበበ ቁጥር ሰብኮንሺየስ ማይንድ ውስጥ ይቀራልና ደንበኛችንን የምንይዝበት አንዱ የአትራክቲቭ ሜተድ ነው። ሌላውን ደግሞ እዚህ ላይ እንታይ ስራውን ያማከለ ሳውንድ መጠቀም። ለምሳሌ የቡና ቤቷ ከሆነች
ሰው የሚፈልገው እዛ ቦታ ላይ የሚመጣው ነቃ ለማለት ጥሩ ኢነርጂ ለመሰብሰብ ደስተኛ ለመሆን ነው። ስለዚህ የጩኸ ጫጫታ የበዛበት የሆነ እርብሽ የሚያደርግ ነገር ብትከፍችበት ሌላ አይምሮ መበጥበጥ ነው። ከዛ ይልቅ ክላሲካል የሚያረጋጋ የሆነ ተፈጥሯዊ የሆነ አይምሮን ሪላክስ የሚያደርግ ነገር አድ ብናደርግ ይሄ ሳናስበው የሰው አይምሮ ውስጥ ይገባል። ላይክ ሌላ ቦታ የማያገኘው ልክ እኛ ቤት ሲመጣ ግን እረፍት የሚሰማው ይመስለዋልና ሳያውቀው አይምሮ እየመራ እኛ ጋር ያመጣዋል። አምስተኛው ስቴጅ ደግሞ ፋይናንሻል ፕላን ወይም ደግሞ የገንዘብ ፕላን ማውጣት ነው። ይህ ምንድነው? አፍተር ኦል አንድ ቢዝነስ ሲቋቋም ለትርፋማነት ነው የሚቋቋመው። ዋና ታርጌቱ እሱ ነው። እሱ እስከሆነ ታርጌቱ ቢዝነሱ ምን ይፈልጋል የሚለውን ፋይናንሻል ፕላን ማውጣት። ለምሳሌ ለቤቱ የሚያስፈልጉ ኢንቨስትመንቶች፣ እቃውን ለመግዛት ወይም ደግሞ ምን ያህል ካፒታል ያን ነገር ራን ለማድረግ ያስፈልገኛል የሚለውን ነገር በጀት ማድረግ። ከዚህ ነገር ጎን ለጎን ኮስት አሎኬሽን ማወቅ። ለምሳሌ ኮስት አሎኬሽን ማወቅ ስለሽ እማቀርበው የምግቦች ግብአት ያወጣውትን ወጪ ከቨር አድርጎ እንዴት ፕሮፊታብል ያደርገኛል የሚለውን ሂሳብ መስራት። ብዙ ሰው አይተሽ ከሆነ እውቀቱ እንኳን ባይኖረው ስለ ፋይናንሻል ሂሳብ አያያዝ ሰው እንኳን አይቀጥርም። አንዳንዴ ወጪ ይመስለዋል። ነገር ግን እውቀቱ እንኳን ከሌለው ያቺ ልጅ አድ ማድረጉ ኮስቱ ምን ያህል ነው፣ ኤክስፔንሱ ምን ያህል ነው፣ ትርፉ ምን ያህል ነው የሚለውን እንድትለይለት ታደርገዋለች። ለምን መሰለሽ? የቤት ኪራዩን ለምሳሌ ልበልሽ በወር 40 ሺህ ብር ያሰው ይከፍላል። ለሰራተኛ ደግሞ 10 ሺህ ብር ይከፍላል። ለውሃ ለመብራት የሚያወጣቸው ወጪዎች አሉ። ትራንስፖርት ምናምን ሚስላኒየስ ኤክስፔንሶች አሉ። ከሰለ የተለያየ ኢንክሉድ የማይደረጉ እነዛ ወጪዎቹን በወር ውስጥ 60 ሺህ ብር ወጪ ሊኖርበት ይችላል። ያንን ቤት ለመክፈት ደግሞ ምናልባት 1 ሚሊዮን ብር አውጥቶ ሊሆን ይችላል። ሶ ያንን ብሬን በምን ያህል አመት ውስጥ ነው ሪከቨር ማድረግ የምችለው ራሱን የቻለ ኮስት ነው ሂሳብ ውስጥ ሊሰራ የሚገባ። እችስ የምትመጣ 50 ሺህ ብር በወር ኮስቴ እነዛ የምግብ ግብአቶች ውስጥ ሲገባ በቀን ምን ያህል ሸጬ ነው እነዛ ሪከቨር ማድረግ የምችለው እና ዲፕ ዳውን ምን ላይ ሲሆን ነው ብሬክ ኢቭን የማመጣው፣ ከዛ ትርፌስ እንዴት ይቀጥል። አንዳንድ ሰው ብዙ ሰው የሚቸገርበት ምክንያት ምንድነው መሰለሽ? ቤቱን አዲስ ይከፍትና ዋጋውን ይቆልለዋል። ወይ ዋጋው ፕሮሞሽናል ሆኖ እቃው አልተለመደ፣ ወያም ሰው አላደገ፣ ዝግ በዝግ ይሆናል። ከዚህ ጋር ተያይዞ የብዙ ሰው ችግር ፕሮፊት ወይም ደግሞ ትርፍን የሚያስበው ደንበኛው ላይ ከሚያገኛት ነገር ነው። ነገር ግን አሁን የዚች ልጅ ምግብ ቤት ምሳሌ ብሰጥልሽ ትርፋማ ዋና የምትሆንበት አቅራቢዎቿ ጋራ ዝቅተኛ ኮስት ያለውን ነገር ከመውሰድ ነው። ለምሳሌ እቺ ሴት በጣም ቢዚ ከሆነች ስራው ኦካፓይድ የሚያረጋት ከሆነ ሰው መቅጠር፣ ግዢ ሰራተኛና ምግቧን ኮንትሮል ሊያደርግላት ወይ ደግሞ ፉድ ኤንድ ቤቨሬጅ ኮንትሮለር መቅጠር። ለምሳሌ እቺ የፕሮቲን ሚሎችን ልታዘጋጅ ያሰበች ሴት እንዴት ነው ከትርፏን ከማሳደግ ሌላ ኮስቷን በመቀነስ ማሳደግ የምትችለው? ለምሳሌ አቅራቢዎች አሁን እሷ በርደ ሊኖርባት ይችላል፣ ስራ ሊበዛባት ስለሚችል እያንዳንዱ አቅራቢዎች ጋራ ዞራ እንዲህ ብትሰጡኝ ብላ ከሽንኩርት ከስጋ ከሁሉም ግብአት ለማወዳደር በጣም ታይም ኮንሱሚንግ ነው። ሰው ግዢ ክፍል ላይ አንድ ሰው ብትቀጥርና ሙሉ ግብአቶቿን ይህን ነገር የሚቆጣጠርላት ሰው ብታረግ አት ዘ ሴም ታይም እቺ ልጅ ከግዢ ጎን ለጎን ደግሞ ምንም ልሰራላት ትችላለች። ትሬኒንጉና ኮንሰፕቱ ካላት ፉድ ኤንድ ቤቨሬጅ ኮንትሮል። ያ ማለት አሁን ለምሳሌ አንድ ምግብ ሲሰራ ምን ያህል ሽንኩርት ያስፈልገዋል፣ ምን ያህል ቲማቲም፣ ምን ያህል ስጋ፣ ምን ያህል ፖርሽን። አንዳንድ ጊዜ 100 ግራም የሚያስፈልገው ነገር 200 ግራም ይሰራል። ከስተመሩ ግን ጣፍጦት ወጥቶ ጥሩ በሆነ ፖርሽን ዋጋውን ፌር ሆኖ ያን ነገር ማስተካከል በራሱ ትልቅ ፕሮፊትን ማስገኛ መንገድ ነው፣ ኮስቱን ከማስተካከል ማለት ነው። ይህ ነገር ለሌላም ስራ ትልቅ ግብአት የሚሆን ነገር ነው። ሶ ከዚህ ጋር ተያይዞ ደግሞ እቺ የምትመጣዋ ሴት እዛ ቦታ ላይ ትክክለኛው ምግብ ለትክክለኛ ነገር ወጥቷል ወይ ሳይባክን ወይም ደግሞ በቂ በሆነ መንገድ ከስተመሩም ሳቲስፋይድ ሆኖ የሚለው ነገር ማጥናት አንደኛው ፕሮፊት ማርጂንን ማሳደጊያ መንገድ ነው ፋይናንሻል ስትራቴጂ ስናወጣ። ከዚህ ጋር ጎን ለጎን ተያይዞ እቺ ሴት ፕሮፊት ማርጂኗን እንዴት መጨመር ትችላለች ስትይ ኩኪዎች፣ ጤናማ የሆኑ ፕሮቲን ያላቸው ጥሩ ግብአት ያላቸው ፋይበር ያላቸው ኩኪዎችን መስራት ትችላለች ሄልዚ በሆነ መልኩ። ይህ ነገር ሰው በስናክ ሰዓት ሊጠቀመው ይችላል። ሚል ምሳቃ በመታዘጋጅ ሰዓትም እነዛን ነገሮች ኢንክሉድ ማድረግ ትችላለች። በዛ መልክ ግብአቷን እያሰፋሽ መሄድ ትችላለች። ጁሶችንም መጠቀም፣ የተለያዩ ሼኮችን ሄልዚ ሆኑ ሜቢ እንደ ተልባ፣ ፓፓዬ ከነሱ ኒውትሪሽን ቤዝ እና ከሚያስፈልጋቸው ነገር ጋር የሚሄዱ ሹገር ፍሪ የሆኑ ኬኮች፣ ጤፍ ያላቸው የተለያየ ጥሩ ጤናማ ጥቅም ሊሰጡ የሚችሉ ነገሮችንም በዛው ልክ መስጠት ትችላለች። ምሳቃዎችንም ማዘጋጀት ትችላለች። ምሳቃ ስልሽ
ለምሳሌ አንድ ሰው ስራ ላይ በጣም ቢዚ ነው ምግብ ላይ ይችላል ጤናማ ምግቦችን ሁሌ መመገብ ሊፈልግ ይችላል ሰው ከበዛት የዋጋ ዲስካውንት አድርጋ የወር ሚሉን ለዛ ሰውዬ በሚያስፈልገው መጠን እሷም ከምታቀው ነገር ጋር ወይ ከኒውትሪሽኒስት ጋር አብራ ኮላብ አድርጋ ተነጋግራ የወር ሚሎችንም ማዘጋጀት እና አንዳንዴ ፕሮፊት ማርጂንን ለመጨመር ይሄ ሴግመንትሽንም የቢዝነስ ሴግመንትሽን እያሰፋሽ ጎን ለጎንም ማሻሻል ትችያለሽ። ስድስተኛውና የመጨረሻው ደግሞ ዴይ ቱ ዴይ ፎሎ አፕ ነው። ቢዝነሳችንን ስኬታማ ለማድረግ የመጨረሻው ስቴፕ እና ዋናው ነው። ዴይ ቱ ዴይ ፎሎ አፕ ምን ያካትታል? ኢንቨንተሪ መስራት። ኢንቨንተሪ ማለት ምን እቃዎች ተሽጠዋል፣ ምን ይቀራሉ፣ ምን ያስፈልጋሉ የሚለውን ነገር መስራት አለብን። ለዚህ ደግሞ አንዳንዴ ሁሌ ወረቀት ማገላበጥ ነገሮችን ፋይል ማገላበጥ ላይ ያስፈልግ ይችላል። ሲስተም ቢውልድ ማድረግ ካለብን ቀለል ባለ መንገድ ሲስተም ቢውልድ ብናደርግ ምን እቃ ገባ፣ ምን ይጎላል፣ ምን አለቀ፣ የትኛው ይሁን የሚለውን ነገር ቀለል አድርጎ በኤክሴል ሊሆን ይችላል። ግን በጣም ቀላል ዘዴ ግን በጣም ስራ የሚያቀል ትርፋችንን ኪሳራችንን የቱ እቃ ያስፈልገናል፣ የቱ እቃ ብዙ ወጪ ያስወጣል፣ የቱ ዌስቴጅ ሆኗል የሚለውን ነገር ለመለየት በጣም ጠቃሚ ነው። የወሩ መጨረሻ ላይ ደግሞ ትርፋችን ምን ያህል ነው፣ ትርፍ እያገኘን ነው ወይ፣ ምን ያህልስ አግኝተናል፣ ከየትኛው ፕሮዳክት ነው የተሻለ ትርፍ ያገኘ ነው፣ የትኛውን እናስተካክል፣ የትኛው ሞር ወጪ ያስወጥቶናል የሚለውን ነገር መከታተል ግዴታ ነው። ሌላኛው ደግሞ ዴይ ቱ ዴይ ፎሎ አፕ ላይ ኢንቨስት ያደረግነው ብር ምን ያህል ነው፣ ያንን ኢንቨስት ያደረግነውን ብር በምን ያህል ጊዜ ለመመለስ አቅደናል። ለምሳሌ አንድ ስራ ጀምረን 500 ሺህ ብር ኢንቨስት አድርገናል። ያ 500 ሺህ ብር ኢንቨስት ያደረግነውን በአንድ አመት ውስጥ መመለስ ፈለግን ለስራው ያወጣነውን። ስለዚህ ያንን ለ12 ወር ስናካፍለው በወር 42 ሺህ ብር አካባቢ መስራት አለብን። ይህ ማለት ከቤት ኪራይ ውጪ ከሰራተኛ ክፍል ከወጪዎች ይህንን ከቨር ካደረገ በኋላ ኔት ትርፍ መሆን አለበት። ይህንን ዴይ ቱ ዴይ ፎሎ አፕ ስናደርግ ምን ያህል እየሰራ ነው የሚለውን ነገር የወሩን 42 ሺህ ብር ወደ ቀን አካፍለን በቀን ይሄን ያህል ማግኘት አለብን የሚለውን ነገር ከወጪ ቀሪ ለመስራት ዴይ ቱ ዴይ ፎሎ አፕ ዋና ነገር ነው። ሌላው ደግሞ ቀን በቀን ከቢዝነሱ መማር። ምን ጨመርኩ፣ ምን ቀነስኩ፣ ዛሬ ሽያጭ እንዴት ነበር፣ ጨምሯል ወይ ቀንሷል ወይ፣ የትኛው ጋ ነው ክፍተቴ፣ የቱን ላስተካክል፣ ምን ባደርግ የተሻለ ነው፣ ስራዬን ለማሳደግ ምን ልጠቀም የሚለውን ዴይ ቱ ዴይ ፎሎ አፕ ባደረግን ቁጥር እሱን ከስራችን እየተማርን እያደግን ስራችን እያስተካከልን ትርፋችን እየጨመረ እንዲሄድ ያደርጋል። የፎሎ አፕ ማድረጋችን ለዛ ይጠቅመናል። ሌላው ደግሞ ከደንበኞቻችን ኮመንት መቀበል። እኛ የምንፈልገውን ጥሩ ናችሁ፣ ጎበዝ ናችሁ የሚባለውን ብቻ ለመስማት ሳይሆን ክፍተታችንን ምን ብናስተካክል ጥሩ ነው፣ የትኛው ምርታችን ሞር ወደዱት፣ ምን ላይ ነው የተሻለ ጥራት ነው የሚፈልጉት ወይስ ዋጋ ተወዶባቸዋል፣ ምንስ ብናቀርብላቸው ጥሩ ነው የሚለውን በተቻለ መጠን ዳይሬክት ሊሆን ይችላል፣ በሆነ አጋጣሚ ስልካቸውን በመቀበል ሊሆን ይችላል። ከደንበኞቻችን ኮሜንት መቀበል ዋና ነገር ነው። ሌላው የሆነ ነገር ፕላን አድርገን ከገባን በኋላ በተለያዩ ምክንያቶች ያሰብነው ነገር ባሰብነው መንገድ ላይሄድ ይችላል። በሀገራዊ ምክንያት ወይ ደግሞ በገንዘብ ሊሆን ይችላል፣ ወይ ችግሮች ተፈጥረው ድንገተኛ ነገሮች ሊፈጠሩ ይችላሉ። ስለዚህ ያች አንድ ነገር ብቻ አስበን ወደ ገበያ ከገባንና ቀጥታ ያችን ነገር ብቻ አክሽን ለማድረግ ከወሰንን ኪሳራም ድንገተኛ የሆነ ነገር ሊገባ ይችላልና ለዚህ ፍሌክሲብል መሆን ፕላን ኤ እንደዚህ በዚህ መንገድ እሸጣለሁ፣ ኢንኬስ ደግሞ ይሄ ቢያጋጥመኝ ፕላን ቢ ላይክ ቢዝነሱን ዳይሬክት እየሸጥኩ ከሆነ መጀመሪያ ሱቁ በሆነ ምክንያት ቢፈርስብኝ ፕላን ቢ መከተል ኦንላይን ሊሆን ይችላል ወይ ሱቅ ቀይሮ ወይ በሆነ መንገድ አድርጎ ፕላን ቢ አዘጋጅቶ ፍሌክሲብል መሆን ግዴታ ነው። ሌላኛው ደግሞ እኛ ጥሩ ያልሆነው የቱ ጋር ነው? እኛ ጥሩ ያልሆነውን ነገር ዝም ብለን ከመታገል ይልቅ ከኛ የተሻለ መስራት የሚችሉ ሰዎችን መቅጠር፣ ያ በጣም ለስራችን ዋና ነገር ነው። ላይክ ዴይ ቱ ዴይ ፎሎ አፕ ባረግን ቁጥር ይሄንን እናገኘዋለን። የቱ ጋር ነው ክፍተታችን? ምን እያደረግኩ ነው? ለምሳሌ ጥሩ አድርጌ ቢዝነስ ራነር ልሆን ይችላል፣ ጥሩ አድርጌ የምሸጥ ሰው ልሆን ይችላል ምናምን፣ ግን ሂሳብ ላይ ሰነፍ ነኝ፣ ጥሩ አድርጌ እየሰራሁት አይደለም። ስለዚህ የአካውንታንት መቅጠር አለብኝ እንጂ ሁሉንም እኔ ላድርገው የሆነ ወጪ ላለማውጣት ብለን ይሄኛውን በተውነው ቁጥር ወደ ኪሳራ ነው የሚወስደንና ለዚህ መድኃኒቱ ምንድነው? እኛ ምን ላይ ነው ክፍተታችን፣ ምን ላይ ነው ችግራችን የሚሆነውን ነገር አውቀን ጉድለታችንን የሚሞሉልን ሰዎች መቅጠር ያስፈልገናል ማለት ነው። ቢዝነስ ላይ ትልቅ ስህተት የምንሰራው ምንድነው? እኔ ምን ያስደስተኛል፣ እኔ ምን እፈልጋለሁ
ስሜታችንን ነው የምንከተለውና ይሁን ለራሴ የሚያስደስተኝ ወይ የሚጣፍጠኝን ወይም እኔ ምርጫ የሆነውን ልብስ ሻጭ ከሆንኩኝ እኔ የምወደውን አይነት ምግብም ከሆነ እኔ የምወደውን አይነት እኔ የምፈልገውን አይነት እናቀርባለን። እሱን ስናደርግ እንደኛ ያልሆኑ ብዙ ሰዎች አሉ። ከዛ ይልቅ ደንበኛዬ ምን ይወዳል፣ ምን ይፈልጋል፣ ምን ባደርግለት እኔን ይመርጠኛል የሚለው ላይ ነው ትኩረት ማድረግ ያለብን። ብዙዎቻችን ግን ፌል የማድረግ ጅማሯችን መቼ ይመጣል? የራሳችንን ፍላጎት መከተል ስንጀምር ነው። ከራሳችን ይልቅ የምናቀርብለት ሰው ደስተኛ ነው መሆን ያለብን እና ደንበኛዬ ምን ይፈልጋል፣ ምን ያስደስተዋል፣ ምን ባደርግለት የተሻለ ነው፣ ምን አድላርግለት፣ ምን ልቀንስለት፣ ሁሌ መመልከት ያለብን ራሳችንን ሳይሆን የምንሸጥለትን ሰው ነው። አሁን ካነሳሽው ሀሳብ ጋር የመጀመሪያ ቢዝነሴን በፊት ራን ሳረግ የገጠመኝ ችግር ነበር። ማንኛውም አይነት ነገር ሳረግ እኔ ስለወደድኩት ሌላ ሰው ይወደዋል የሚል ሜንታሊቲ ነበረኝ እና ከስሮ ከተዘጋና ያሁኑ ቢዝነሴ ከገባው በኋላ ዋና ያሻሻልኩትና የቀየርኩት ለስራዬ መስመር ያዘልኝ ነገር ዋና ነገር ይሄ ነው። ብዙዎቻችን ራሳችንን ዞር ብለን አናየው። የሆነ ክፍተት ሲገጥመን ክፍተቱን ሌላውን ተጠያቂ ወይ ሀገሩን እናደርጋለን። ግን ምናልባት ብዙዎቻችን እኛ ጋር ይሆናል ያ ክፍተት ያለውና ብዙ ነገር የኛ ቴስት ስለሆነ አይደለም። የሌላው ቴስት ምንድነው? ላይክ ማህበረሰቡ ጋር ያለ ችግር ጋፕ ወይም ደግሞ መፍታት ያለብኝ ነገር ምንድነው? ያም ሪሰርች ቢያንስ 80% ሰው ያማከለ መሆን አለበት። አፍተር ኦል ያ ቢዝነስ ለኔ ፍላጎት ሳይሆን ለፕሮፊት እስከተቋቋመ ድረስ ያን ነገር መመልከት አለብንና አንዱ ትልቅ ኮንሰፕት ነው ይሄ ነገር ለኔ የሚሰራ። እናንተስ ተመልካቾቻችን አዲስ ቢዝነስ እንዳትጀምሩ ከስራችሁ ከሆነስ እንደ አዲስ እንዳትነሱ የያዛችሁ ሊሚቴሽን ወይም ደግሞ ገደብ ምንድነው? ሐሳባችሁን ኮሜንት ሴክሽን ላይ ይጻፉልን። በቀጣይ ቪዲዮ የምንሰራበት ይሆናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩ። መልካም ሳምንት።